ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። ባለፈው እንግዲህ ያው ስለ ተለያዩ የብለድ አይነቶች ስለ ሀርት ሳውንድስ ለማየት ሞክረናል። የሀርት ሳውንድ ምን አይነት ድምጽ እንደሚያሰማ በተለያየ መልኩ ኖርማል ሲሆን ለብ ኤንድ ደብ ኦር ለብ ኤንድ ደብ በሚል ድምጽ እንደሚያሰማ ነው። የተለያዩ ድምጾች ደግሞ ህመም በሚሰማበት ጊዜ የተለያዩ የድምጽ አይነቶችን እንደ እንግዲህ መርመር የሚለው የተለያዩ ድምጾችን በሚያሰማበት ጊዜ ልብ ህመምተኛ መሆኑ ወይም ያ ሰው የልብ ህመምተኛ መሆኑ የተረጋገጠ መሆኑን ለማየት ሞክረናል። ያው እንግዲህ የሀርት ሳውንድን የምንመዘግብበት ወይም የምናዳምጥበት መሳሪያ ደግሞ ሐኪሞች የሚይዙት ስቴቶስኮፕ መሆኑን ባለፈው ለማየት ሞክረናል። ዛሬ ደግሞ ስለ ብለድ ፕሬሸር እናያለን። ባዮሎጂ ግሬድ 10 ዩኒት 5 ሌሰን 12 ነው። ባዮሎጂ እንግዲህ ይህ ዩኒት 5 ገና ያልተጠናቀቀ በመሆኑ ዛሬ ሌሰን 12ን ብለድ ፕሬሸር እናያለን። ባለፈው ያየነው ስለ ሀርት ሳውንድ ላይ ነው ፎከስ ያደረግነው። ዛሬ ደግሞ ብለድ ፕሬሸር ምን ማለት እንደሆነ በዝርዝር እናያለን ማለት ነው። ብለድ ፕሬሸር is the force of that blood on the walls of the arteries ነው። እንግዲህ ይህ አርተሪ የሚባለው የደም ስራችን ላይ በሱ ግድግዳ ላይ የሚታይ የደም ኃይል ወይም ፍሰት ነው ማለት ነው። ፎርስ ወይም ደም በኃይል ከፍተኛ ኃይል ፍሰት በሚያካሄድበት ጊዜ ብለድ ፕሬሸር ይኖራል። ብለድ ፕሬሸር በማንኛውም ሰው ላይ ይኖራል፣ ግን ሲለካ ኖርማል እና ከዛ በላይ እንግዲህ አንዳንድ ሰዎች ብለድ ፕሬሸር ሲባል በሽታ ብቻ ይመስላቸዋል፣ ግን አይደለም። ብለድ ፕሬሸር በሁላችን ውስጥ አለ፣ ግን ከዛ ከሚፈለገው መጠን በላይ ሲሆን ነው እንግዲህ ሰው የደም ግፊት ወይም ሃይፐርቴንሽን አለበት የሚባለው። ለማንኛውም ብለድ ፕሬሸር ማለት እንግዲህ ደም በደም ስሮች አርተሪ በሚባለው ደም ስር ውስጥ የሚያደርገው የደም ግፊት ነው ማለት ነው። ደም በከፍተኛ ሁኔታ ይንቀሳቀሳል። እንግዲህ በዚህ በአርተሪ ግድግዳዎች ውስጥ የሚያደርገው ፍሰትና ግፊት የብለድ ፕሬሸር ይባላል ማለት ነው። it can be measured indirectly with an instrument called እንግዲህ ብለድ ፕሬሸርን ሜጀር የሚያደርግልን መሳሪያ ማለት ነው። እሱ ምን ይባላል? ይህ እንደምታዩት ምን ይባላል መሳሪያው? ስፊግሞማኖሜትር ይባላል። ስፊግሞማኖሜትር ብለድ ፕሬሸርን ሜጀር የምናደርግበት መሳሪያ ነው ማለት ነው። ሐኪሞች የሚይዙት የደም ግፊት መለኪያ መሳሪያ ስፊግሞማኖሜትር ይባላል ማለት ነው። እንግዲህ እንዴት ይህ እንደሚለካ እዚህ ጋር ያሳየናል። a calf and air bladder is wrapped around the arm ይላል። አሁን እንግዲህ ምናልባት ደም ማንኛውም ህመም አሞንም ሆነ ማንኛውም ጊዜ ደም ግፊት ተመለካት መጀመሪያ እዚህ ከክንዳችን ከፍ ብሎ እጅጌ አካባቢ ላይ ያለው ቦታ ላይ ምን ይደረጋል? በኤር ብላደር ወይም የአየር ከረጢት መያዣ ባለው ነገር እዚህ ጋር ምን ይሆናል ማለት ነው? ክንዳችን ላይ ይታሰራል ማለት ነው። ራፕድ ይደረጋል። እንግዲህ ያ ኤር ብላደር ወይም አየርን መሸከም የሚችል መሳሪያ ነው እዛ እጃችን ላይ የሚታሰረው ማለት ነው። በዚህ ከዛ በኋላ እንዴት እንደሚሆን ደግሞ ፕሮሰሱን እናያለን ማለት ነው። እሺ እንግዲህ ያ ኤር ብላደር የሆነ በክንዳችን ላይ ከታሰረ በኋላ ወይም ከክንዳችን ከፍ ብሎ ባለው እጅጌ ላይ a small pump used to inflate the air bladder ነው የሚለው። ፓምፕ ይደረጋል። ፓምፕ ማድረጊያ መሳሪያ ያላቸው አውቶማቲክም አለ፣ ኖርማልም ማኑዋልም አለ። ፓምፕ በሚያደርጉበት ጊዜ የአየር ከረጢት ይሞላል ማለት ነው። ፓምፕ ሲደረግ thereby closing of blood flow through the bronchial artery። ይሄ ደግሞ የሚያገለግለው ለምንድን ነው? ሙሉ ለሙሉ በአየር ሲወጠር ክሎዝ ይሆናል። ብለድ ፍሎ ክሎዝ ይሆናል። መጀመሪያ ሙሉ ለሙሉ አየር ሲወጠር አጣብቆ ስለሚይዘው ብራንኪያል አርተሪ ምን ይሆናል? ክሎዝ ይሆናል። የደም ዝውውሩ ለተወሰነች ሰከንድ እንዲቋረጥ ይደረጋል ማለት ነው። ያ ማለት ሙሉ ለሙሉ ሳይሆን ለተወሰነች ሰከንድ ማለት ነው። one of the major arteries of the arm። ይህ ብራንኪያል አርተሪ የሚባለው ሜጀር አርተሪ ኦፍ ዘ አርም ነው። እጃችን ክንዳችን ላይ የሚገኝ ሜጀር አርተሪስ ኦፍ ዘ አርም ነው ብራንኪያል። እሱን እንግዲህ ምን ያደርገዋል? እዛ አካባቢ ያለውን የደም ፍሰት በአየሩ በጣም ስለሚወጠር በአየሩ ምክንያት ክሎዝ ይደረጋል። ያ ደግሞ ምን እንደሆነ እናያለን ማለት ነው። በተጨማሪ በዚህ በብለድ ፕሬሸሩ መለኪያ በተጨማሪ ስቴቶስኮፕም አብሮ ይካሄዳል። ስቴቶስኮፕ የተባለው ባለፈው ያየነው የልብ ድምጽን የሚለካው መሳሪያ ደግሞ is placed below the cuff and is slowly released from the bladder until a low pitched sound can be detected ይላል። ይሄ ምን ማለት ነው? ስቴቶስኮፕ ደግሞ ከዛ ከታሰረበት በታች ወረድ ብሎ ልክ ይሄ
አንጓው የክንዳችን አንጓ ወይም አርም የሚባለው ላይ በፊት ለፊት ማለት ነው ስቴቶስኮፑ ይቀመጥና ሐኪሞች ጆሮአቸው ላይ መሳሪያውን ያደርጋሉ። እንግዲህ ሁለት ስራ ነው የሚሰራው። አንደኛው ብለድ ፕሬሸር ይለካል፣ ሁለተኛ ደግሞ የልባችንም ድምጽ ሳውንድ እንዲታወቅ ማለት ነው። ይህ እንግዲህ ሁለቱም ተጣምሮ ይህ ቅድም ያልነው የብለድ ፕሬሸር መለኪያው ስፊግሞማኖሜትር እንዳለ ያው ታስሯል እጃችን ላይ አየር ተወጥሯል። በተጨማሪ ስቴቶስኮፕ ደግሞ እዚች ከሱ ስር ትቀመጥና ብረት የመሰለችው ጆሮ ላይ ደግሞ ሐኪሞቹ በማድረግ የልባችንም የድምጽ ሁኔታና ብለድ ፕሬሸሩን ደግሞ ያኛው መሳሪያ ይለካልናል። በዚህ መልኩ መለካት ሂደቱ ይከናወናል ማለት ነው። እንግዲህ እዚህ ጋር ነው አንቲል ኤ ሎው ፒችድ ሳውንድ ካን ቢ ዲቴክትድ ይላል። የመጨረሻ ድምጽ እስኪሰማ ድረስ ነው። እንግዲህ ምንድነው ስቴቶስኮፕ ፕሌስድ ቢሎ ካፍ ኤንድ ስሎሊ ሪሊዝድ ፍሮም ዘ ብላደር። አሁን አየሩ ይለቀቃል፣ ቀስ ተብሎ ይለቀቃል። የመጨረሻው ድምጽ እስኪሰማ ድረስ እስኪገኝ ድረስ ያዳምጣል ማለት ነው ሐኪሙ። በአንጻሩ ደግሞ ያኛው መሳሪያ ደግሞ ብለድ ፕሬሸሩን ምን ያክል እንደሆነ ለክቶ ያስቀምጥልናል ማለት ነው። እዛ ጋር ያሳያል በቁጥር። እሱን እንግዲህ መሳሪያው ምናልባት ሐኪም ቤት አካባቢ ሄዳችሁ ብታዩ የብለድ ፕሬሸር መለኪያ አለ፣ ስቴቶስኮፕ ማለት አጣምረው እንዴት እንደሚሰሩ ሐኪሞችን ማየት ትችላላችሁ ማለት ነው። እሺ እንግዲህ ይሄ ከሆነ በኋላ the sound is caused by blood entering the previously closed artery ነው። እንግዲህ ሳውንድ እንግዲህ ሳውንዱ ድምጽ ቀደም ብሎ ከተዘጋው ክሎዝ አርተሪ ላይ በሚለቀቅበት ጊዜ ድምጽ ይመጣል ማለት ነው። ድምጽ ይመጣል፣ በጆሮ ይሰማል፣ እንዲሁም ይለካል። each time the heart contracts በዚህን ጊዜ ልብ ምን ይሆናል ማለት ነው? ኮንትራክት ይሆናል ማለት ይኮማተራል ማለት ነው። the sound are heard በሚኮማተርበት ጊዜ ድምጽ ደግሞ ይሰማል፣ ልብ ውስጥ ያለው ድምጽ ይሰማል ማለት ነው። a gauge on the sphygmomanometer measures the pressure exerted by the blood during ventricular contraction ነው የሚለው። ጌጅ አለው መለኪያ ያለው ቅድም እንዳያችኋችሁ የብለድ ፕሬሸር ወይም የደም ግፊት መለኪያው አለ። ያኛው ስቴቶስኮፑ የሄርት ሳውንድ ነው። ይሄ ደግሞ ስፊግሞማኖሜትር ደግሞ የብለድ ፕሬሸራችንን ጌጅ አለው መለኪያ አለው። እዛ ላይ ቁልጭ አድርጎ ያሳይልናል ማለት ነው። ይሄ ደግሞ ዘ ብለድ ዱሪንግ ቬንትሪኩላር ኮንትራክሽን ቬንትሪኩላር ኮንትራክሽን መካሄዱን ያሳይና ጌጅ ያስቀምጣል ማለት ነው። ዚስ ፕሬሸር ኢዝ ኮልድ ሳይስቶሊክ ብለድ ፕሬሸር ይባላል። ቬንትሪኩላር ኮንትራክሽን በሚካሄድበት ጊዜ ልባችን በሚኮማተርበት ጊዜ ምን ይባላል? ሳይስቶሊክ ብለድ ፕሬሸር ይባላል። ይሄ ሳይስቶሊክ ደም ግፊት ማለት ነው። እሺ እንግዲህ ኖርማል ሳይስቶሊክ ብለድ ፕሬሸር ኢዝ ሌስ ዛን 120 ሚሊሜትር ሜርኩሪ ነው። 120 ሚሊሜትር ኦፍ ሜርኩሪ እንግዲህ ሲለካ ኖርማል ሳይስቶሊክ ብለድ ፕሬሸር 120 ሚሊሜትር ሜርኩሪ ነው ኖርማል ማለት ነው። የአንድ ሰው ኖርማል ሳይስቶሊክ ብለድ ፕሬሸሩ ተለክቶ የሚታየው ውጤት ይሄን ካሳየ ኖርማል ነው ማለት ነው። ብለድ ፕሬሸር ኢዝ ሜዠርድ ኢን ዘ ነን ኤስአይ ዩኒት ኦፍ ሚሊሜትርስ ኦፍ ሜርኩሪ ኦር ሚሊሜትር ኦፍ ሜርኩሪ። እንግዲህ ሚሊሜትር ኦፍ ሜርኩሪ ነው፣ በኬሚስትሪ ላይም ተምራችሁታል። ኤችጂ ማለት ሜርኩሪ ስለሆነ እንግዲህ ነን ኤስአይ ዩኒት ነው። እንደ ሌሎቹ ኤስአይ ዩኒት የለውም፣ ግን በሚሊሜትር ኦፍ ሜርኩሪ ብለድ ፕሬሸር ሜዠርድ ይደረጋል ማለት ነው። The cuff is then deflate even more until the sound disappears ይላል። እንግዲህ ድምፁ እስከተሰማ ድረስ ካፍ ይሄ እጅጋችን ላይ የተወጠረው ወይም ክንዳችን ላይ የተወጠረው ካፍ የሚለው እጅጋችን አካባቢ ያለው ነገር ክንዳችን ከአርማችን ወይም ከፍ ብሎ ነው መሳሪያው የሚገጠመውና ካፍ is deflected even more until the sound disappears። አሁን ድምፅ እስከተሰማ ድረስ ቀስ እያለ እንግዲህ እንትኑ ይላል ማለት ነው። ካፋችንም ያ ወይም እጅጋችን ላይ የተወጠረው ነገር ድምፁ ተሰምቶ እስከሚያልቅ ድረስ አይፈታም ማለት ነው። እንደታሰረ ይቆያል ማለት ነው። at this point blood flows into the artery። በዚህን ጊዜ ይሄ በሚከናወት ጊዜ እንግዲህ አየሩ ሲለቀቅ blood flows into the artery during ventricular relaxation። እንግዲህ መጀመሪያ ላይ ኮንትራክሽን አይተናል በሳይስቶሊክ ጊዜ። ከዚህ በኋላ ደግሞ መጨረሻ ደግሞ አየሩ እየወጣ ሲሄድ at this point blood flows into the artery። ደም ወደ አርተሪ ይጓዛል ወይም ፍሎ ያደርጋል ይፈሳል። during ventricular relaxation or feeding። በቬንትሪኩላር ሪላክሴሽን በፊት ኮንትራክሽን አይተናል። እዛ ጋር ሳይስቶሊክ ያለ ነው። ይሄ ደግሞ ሪላክሴሽን ነው። ሪላክሴሽን ደግሞ ዳይስቶሊክ መሆኑን ባለፈው አይተናል ማለት ነው። ግን በቁጥር ደረጃ ይለያያሉ። በሳይስቶሊክ ጊዜ 120 ነው። በሪላክሴሽን ጊዜ ደግሞ ምን እንደሆነ አሁን እናያለን ማለት ነው።
እንዳልኳችሁ እንግዲህ በሚቆማተርበት ጊዜ ያው ሲያስቶሊክ መሆኑን አይተናል። ኮንትራክሽን በሚሆንበት ጊዜ ልባችን ማለት ነው ወይም ሃርት ነው። ግን ሪላክስ ሲሆንስ this pressure is called diastolic blood pressure ይባላል። ሪላክስ በመሆን ጊዜ ደግሞ diastolic blood pressure ይባላል። ኖርማል diastolic blood pressure is less than 80 ሚሊሜትር ሜርኩሪ ነው። እንግዲህ ኖርማል diastolic pressure የሚባለው ከ80 ሚሊሜትር ሜርኩሪ ሲያንስ ወይም 80 ሲሆን ነው ማለት ነው። በአንጻሩ ደግሞ ቅድም እንዳየነው ኖርማል ሳይስቶሊክ ብለድ ፕሬሸር ደግሞ ያልነው ቅድም 120 ሚሊሜትር ኦፍ ሜርኩሪ ነው ማለት ነው። ስለዚህ የሲያስቶሊክ 120 ሲሆን የዲያስቶሊክ ደግሞ 80 ሚሊሜትር ኦፍ ሜርኩሪ ነው ማለት ነው። የሲያስቶሊክ ፕሬሸር ኦፍ 120 ሚሊሜትር ኦፍ ሜርኩሪ and a diastolic pressure of 80 ሚሊሜትር ኦፍ ሜርኩሪ ነው would be reported as እንግዲህ ሐኪሞች ሲገልጹ 120 በ80 የሚባል ወይም 120 ኦቨር 80 ብለው ይገልጻሉ። 120 ኦቨር 80 ማለት እንግዲህ ሲያስቶሊኩ 120 ነው፣ ዲያስቶሊኩ ደግሞ 80 ነው ማለት ነው። ይሄ ኖርማል ነው። በቃ ከአንድ ሰው የሚጠበቅ ይህ በሚሆንበት ጊዜ ብለድ ፕሬሸሩ ኖርማል ይባላል ማለት ነው። የደም ግፊቱ ኖርማል ነው ይባላል ማለት ነው። ከዚህ ሲያንስ ወይም ሲበዛ ደግሞ ችግር አለ ማለት ነው። እንግዲህ 100 ኦቨር 80 ይሄ ኖርማል ነው ማለት ነው። ይሄ ምን ጊዜም 120 ሲያስቶሊክ ሲሆን 80 ደግሞ ዲያስቶሊክ ነው ማለት ነው። በአጠቃላይ 120 በምን የተገኘ ነው? በብለድ ኮንትራክሽን የተገኘ ሲሆን ይሄኛው ደግሞ በብለድ ሪላክሴሽን የተገኘ ነው ማለት ነው። reduced feeding such as that caused by an internal hemorrhage will cause diastolic blood pressure to fall ይላል። ይሄ እንግዲህ ምን ማለት ነው? በሚለካበት ጊዜ የደም መጠናችን ዝቅ የሚል ከሆነ reduced feeding ዝቅ የሚል ሆኖ የደም ግፊታችን ፊሊንጋችን ዝቅ የሚል ከሆነ ኢንተርናል ሄሞሬጅ አለ ማለት ነው። በውስጣዊ የደም ፍሰት በሚኖርበት ጊዜ ምን ይሆናል? ዲያስቶሊክ ብለድ ፕሬሸሩ ፎል ያደርጋል ወይም በጣም ዝቅ ይላል፣ ይወድቃል እንደማለት ነው። ያ ደግሞ ቶሎ ሕክምና ቦታ ሄደን መስተካከል አለበት። አለበለዚያ የደም ግፊታችን እያነሰ ይመጣና አደገኛ ሁኔታ ስለሚከሰት ቶሎ በምንለካበት ጊዜ በጣም ዝቅ የሚል ከሆነ ቶሎ ሄዶ ሐኪም ቤት መታየት አስፈላጊ ነው ማለት ነው። ዞሮ ግን reduced feeding such as that caused by internal hemorrhage will cause diastolic blood pressure to fall ነው የሚለው። በሚኖርበት ውስጣዊ የደም ፍሰት ወይም ኢንተርናል ሄሞሬጅ ማለት ውስጣዊ የደም ፍሰት ደም ስሮቻቸው ወደ ውስጥ ወይም ወደ ውስጥ መፍሰስ የሆነ ቦታ ላይ ተከፍቶ ደም ፍሰት ሲኖር ማለት ነው። ተማሪዎች እንግዲህ ስለ ብለድ ፕሬሸር ይሄን ካልን ስለ ብለድ ቨዘልስ ደግሞ ማውራት ያስፈልጋል። ብለድ ቨዘልስ እንግዲህ እነኚህ የደም ስሮች ወይም የደም ቱቦች የምንላቸው በጣም ወሳኝ የሆኑ ደም እንደፈለገ እንዲዘዋወር የሚያደርጉ ናቸው። ብለድ ቨዘልስ ይባላሉ። ብለድ ቨዘልስ are the channels of conduits through which blood is distributed to body tissue ነው የሚለው። ብለድ ቨዘልስ ማለት እንግዲህ ቻናል ናቸው። አጠቃላይ ደም በተለያዩ ሰውነታችን ክፍሎችና ቲሾች እንዲሰራጩ የሚያደርጉ የደም ስሮቻችን ወይም የደም ቱቦችን ማለት ናቸው። ደም መዘዋወርና የትም ሁሉም ቦታ መድረስ አለበት። ምግብ የሚደርሰው በደም ነው። ኦክሲጅን የሚደርሰው በደም ነው። ቆሻሻ የሚወገደው በደም ነው። ሁሉም ነገር የሚከናወነው በደም ስለሆነ ሁሉም ሴሎቻችንና ቲሾችን ጋር መድረስ ስላለበት እነኚህ ብለድ ቨዘል ደግሞ ቻናል ናቸው። እንደ ድልድይ መሸጋገሪያ ሆነው በአጠቃላይ የደምን ስርጭት የሚያከናውኑ ደም ስርጭትን ወደ ተለያዩ ሰውነታችን ክፍሎች እንዲሰራጭ የሚያደርጉ ናቸው ማለት ነው ብለድ ቨዘልስ። the vessels make up two closed systems ሁለት ክሎዝድ የሆኑ ሲስተሞችን ይጠቀማሉ ብለድ ቨዘሎች of tubes that begin and end at the heart ይላል። እንግዲህ ከመነሻው ጀምሮ እስከ መጨረሻው ድረስ ከልብ መነሻ እስከ አሁንም እስከ መጨረሻው ድረስ ተግባራትን የሚያከናውኑ ሁለቱ ክሎዝድ ሲስተምስ አሉት ማለት ነው ብለድ ቨዘልስ። one system the pulmonary vessels ይባላሉ። የመጀመሪያው ሲስተም the pulmonary system ይባላሉ። እነኚህ ትራንስፖርት blood from the right ventricle to the lungs and back to the left atrium ነው የሚለው። እንግዲህ የመጀመሪያው pulmonary vessels የሚባለው ሲስተም ደምን ምን ያደርጋል? ትራንስፖርት ያደርጋል። ከየት? from the right ventricle ከራይት ቬንትሪክል ወደ ለንግ ወይም ወደ ሳምባ፣ ከራይት ቬንትሪክል ወደ ሳምባ፣ እንደገና ከሳምባ ደግሞ ባክ ቱ ሌፍት አትሪየም። አያችሁ፣ ከራይት ቬንትሪክል ወደ ለንግ ይወስዳሉ።
ከዛ ከለንግ መልሰው ደግሞ ኦክሲጅኔትድ የሆነውን እንግዲህ ወደ ለንግ ሲወስዱ ምን ጊዜም በፊትም ተነጋግረናል ዲኦክሲጅኔትድ ብለድ ነው የሚሆነው ማለት ኦክሲጅን የሌለውና ኦክሲጅን የጨረሰ ወይም ካርቦን ዳይኦክሳይድ ያለውን ይዞ ወደ ለንግ ሄድና ለንግ ጋር ሲደርስ ኦክሲጅን ይጭንና ይመለሳል ባክ ቱ ዘ ሌፍት አትሪየም ይመለሳል ማለት ነው። አዎ እንግዲህ ከራይት ቬንትሪክል ወደ ለንግ ሄዶ ከለንግ ደግሞ ወደ ሌፍት አትሪየም ይመልሳል። ይህን የሚያደርገው የቨዝል አይነት ፑልሞናሪ ቨዝልስ ይባላሉ። ፑልሞናሪ ቨዝልስ ተግባራቸው እንግዲህ ይህ ነው ማለት ነው። እሺ ተማሪዎች እንግዲህ የመጀመሪያውን ፑልሞናሪ ሲስተም አይተናል። ሁለተኛው ዘአዘር ሲስተም ደግሞ ሲስተሚክ ቨዝልስ ይባላል። የቅድሙ ፑልሞናሪ ቨዝልስ የሚባለው ነው። ሁለት ሲስተም እንዳለው አይተናል። ዘአዘር ወይም ሁለተኛው ሲስተሚክ ቨዝልስ የሚባለው ነው። እንግዲህ ያኛው ፑልሞናሪ ሲስተም አይተናል። ተግባሩን ወደ ሳምባ ይወስዳል። ከሳምባ ደግሞ መልሶ እንደገና ወደ እንትን እንደሚያመጣ አይተናል ማለት ነው። ዘአዘር ሲስተም ሲስተሚክ ቨዝልስ ነው። ይሄ ደግሞ ካሪየርስ ብለድ ፍሮም ዘ ሌፍት ቬንትሪክል። ይሄ ደግሞ ልብ በሉ ያኛው ራይት ነበረ። ይሄ ደግሞ ብለድን ከሌፍት ቬንትሪክል ይሸከምና ቱ ዘ ቲሹ ወደ ቲሹዎች ወደ ተለያዩ ቲሹዎች የሚያደርስ ነው። እንደገና ቲሹ ኢን ኦል ፓርትስ ኦፍ ዘ ቦዲ ነው። ቲሹ ኢን ኦል ፓርትስ ኦፍ በሁሉ ሰውነታችን ክፍሎች ላይ ያሰራጫል ማለት ነው። ይሄ ሲስተሚክ ዘ ቦዲ ኤንድ ዘን ሪተርንስ እንደገና ደግሞ ዘ ብለድ ቱ ዘ ራይት አትሪየም ያን ካሰራጨ በኋላ ደግሞ ወዴት ይመለሳል? ወደ ራይት አትሪየም። ያኛው ቅድም እንዳየነው ወደ ሌፍት አትሪየም ነበር የሚመልሰው። ይሄ ደግሞ ወደ ራይት አትሪየም። መነሻው ግን ያኛው ራይት ቬንትሪክል ሲሆን ይሄኛው ደግሞ ሌፍት ቬንትሪክል መነሻ ይሆንና ያኛው ወደ ለንግ ወስዶ ነው የሚመልሰው። ይሄ ደግሞ ወደ የተለያዩ ሰውነታችን ክፍሎች ይወስድና ወዴት ይመልሳል ማለት ነው? ወደ ራይት አትሪየም ሪተርን ያደርጋል ማለት ነው። ቤዝድ ኦን ዜር ስትራክቸር ኤንድ ፋንክሽን ካላቸው አቋምና ከተግባራቸው አንጻር ብለድ ቨዝልስ አር ክላሲፋይድ አስ እንግዲህ ብለድ ቨዝሎች ካላቸው አቋም ወይም መዋቅርና እንዲሁም ከተግባራቸው አንጻር በሶስት ዋና ክፍሎች ይከፈላሉ። እነኚህ ብለድ ቨዝልስ ወይም የደም ስሮች የደም ቱቦዎች የምንላቸው ማለት ነው። እንግዲህ ሲከፈሉም የመጀመሪያው አርተሪስ የሚባሉት ናቸው። እነኚህ አርተሪስ የሚባሉ ብለድ ቨዝልስ አሉ። ካፒላሪስ የሚባሉ ብለድ ቨዝልስ አሉ። እንዲሁም ቬንስ የሚባሉ ብለድ ቨዝልስ አሉ። እነኚህ እንግዲህ የተለያዩ መዋቅርና የተለያዩ ተግባራት ያሏቸው የብለድ ቨዝልስ አይነቶች ናቸው። አርተሪስ፣ ካፒላሪስ ኤንድ ቬንስ ናቸው። እነኚህ ሶስት አይነት የብለድ ቨዝልስ አይነቶች አሉ። እያንዳንዱ አቋማቸው ምን ይመስላል፣ ተግባራቸው ምን የሚለውን ደግሞ በሚቀጥለው ክፍለ ጊዜ ላይ የምናይ ይሆናል። ተማሪዎች ለዛሬ ይበቃናል። ይህ ዋሸራ አካዳሚ ነው። ዋሸራ አካዳሚን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ምክንያቱም ለእናንተ ብቻ ሳይሆን ለሌሎችም ለወንድሞቻችሁ ለእህቶቻችሁ አጠቃላይ ለሌሎችም ህብረተሰብ ስለሚያገለግል እንዲጠቀሙ ሰብስክራይብ እና ሼር በማድረግ እንዲሁም በመንገር ግቡና ዋሸራ አካዳሚ ላይ ትምህርት የተለያዩ ሰብጀክቶች በጥሩ ሁኔታ ይቀርባሉ። እንደምታዩት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ